የፋኖ ኃይሎች በሸዋና ወሎ ቤት አማራ በጋዙ ጦር ላይ አዳዲስ የውጊያ ግንባሮችን ከፍተዋል። በሸዋ ታሪካዊው የደራ ወረዳ ዘልቀው የገቡት የፋኖ ኃይሎች ሁለት ከተሞችን ተቆጣጥረዋል። በከተማ ውጊያዎቹ በርካታ ሰብአዊና ወታደራዊ ቆሳዊ ውድመት ተመዝግቧል። የብልጽግና ጦር በበኩሉ በወሎ የአምባሰል ተራሮችን ለመቆጣጠር ከፍተኛ ኃይሉን ወደ ተራራው በማጓጓዝ ላይ መሆኑ ተሰምቷል። ጀነራል መድፎችን ጨምሮ ከባባድ መሳሪያዎች የዘመቻ አካል መሆናቸው ተጠቁሟል። ቀዳሚ የግንባር መረጃዎቻችን ናቸው። ጀነራሉ በራያ ግንባር ለታጣቂ ኃይሉ የውጊያ ዝግጁነት መመሪያ መስጠታቸው ተሰምቷል። የህወሓቱ ጀነራል ባላማጣ ከተማ ከድሮን ኢላማ ለጥቂት ሲተርፉ ለሁለት ቀናት በቆየው ግምገማ አዳዲስ ወታደራዊ ስምሪቶች መሰጠታቸው ተጠቁሟል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃ አሰናድተናል። የአስመራው መንግስት ለአብይ አህመድ ከፍተኛ ባለስልጣናት ክስ ያዘለ ጽሑፍ ፈጣን ምላሽ ሰጥቷል። ብልጽግናና ህወሓት ተባብረው ሊወሩኝ ነበር የሚለው የአስመራው ምላሽ አነጋጋሪ ሆኗል። በሌላ በኩል የኦህዴድ ገዢዎች በህወሓት ጉዳይ ለሁለት መከፈላቸው ተሰምቷል። ህወሓት ይዳንና ህወሓት ይጥፋ የሚሉት ኦህዴዶች ምን ጥቅም አስልተው ነው ስንል መረጃዎችን ፈትሸናል። በዝርዝር ይደመጣል። የሱዳን ወታደራዊ መንግስት የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይል የሚገለገልባቸው የጦር ተሽከርካሪዎች ኢትዮጵያ ውስጥ ሞዲፊኬሽን እንደሚሰራላቸው በመግለጽ አዲስ ክስ አሰምቷል። መለስተኛ የጭነት ተሽከርካሪዎች በአሶሳ የመከላከያ ካምፕ ወደ ወታደራዊ ተሽከርካሪነት እየተቀየሩ ለሱዳን ውጊያ እየዋሉ ነው የሚል ጠንካራ ክስ የተሰማው ከአልቡርሃን ጦር ነው። ለሰዓቱ የመረጥንላችሁ ቀጠናዊ የመረጃ ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሸዋና ወሎ ቤት አማራ አዳዲስ የውጊያ ግንባሮችን ሲከፍቱ የብልጽግና ጦር በወሎ የአምባሰል ተራሮችን ለመቆጣጠር ከፍተኛ ኃይሉን ወደ ተራራው በማጓጓዝ ላይ መሆኑ ተሰምቷል። በወሎ ቤት አማራና በሸዋ ቀጠናዎች አዳዲስ የውጊያ ግንባሮች መከፈታቸው ተሰምቷል። የፋኖ ምንጮች ለጣና ባደረሱት የውጊያ መረጃ ላይ እንደተመላከተው አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ከትላንት ሰኔ 5 ቀን ጠዋት 1 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ለ12 ሰዓታት ካገዛዙ ጦር ጋር እልህ አስጨራሽ ውጊያ አካሂደዋል። በሸዋ ደራ ወረዳ በተካሄደው በዚህ ውጊያ የደራ ወረዳ አካል በሆኑት ሰረርኩላና ቱቲ ከተሞች መሽጎ በነበረው ያጋዙ ኃይል ላይ ጠንካራ ምት በማሳረፍ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። የፋኖ ኃይሎች በደራ ወረዳ ሰረርኩላ ተብላ በምትጠራ ታዳጊ ከተማ በፈጸሙት ልዩ ኦፕሬሽን በከተማዋ የነበረው ያጋዙ ጥምር ጦር በአመዛኙ ጉዳት ማስተናገዱ ነው የተጠቆመው። በዚህ አውደ ውጊያ የተለየው ክስተት ያጋዙ ኃይል ጫካ ውስጥ ያደራጀውን የሸኔ ስብስብ በውጊያ ማሰለፉ ነው ያሉት የፋኖ ምንጮች በውጊያው ጉዳት ያስተናገደው ያጋዙ ጦር ብቻ ሳይሆን የኦነግ ሸኔ ታጣቂ ጭምር መሆኑን ገልጸዋል። ጥምር ጦሩ የፋኖን መቋቋም አቅቶት ከተማዋን ጥሎ ወደ ጫካ ሲሸሽም የፋኖ ኃይሎች ደግሞ የሰረርኩላን ከተማ እስከ ምሽቱ 2 ሰዓት ሙሉ በሙሉ በቁጥጥራቸው ስር አውለዋታል። ከተማዋ የደራ ወረዳ አካል ስትሆን ደራ ከሸዋ ጠቅላይ ግዛት በጉልበት የተነጠቀ በአሁኑ ሰዓት በኦሮሚያ ክልል ስር የሚገኝ የሸዋ ታሪካዊ ግዛት አካል መሆኑ ይታወቃል። በሌላ በኩል በቱቲ ከተማ በተደረገው አውደ ውጊያ የፋኖ ኃይሎች ድል እንደቀናቸው በግንባር መረጃው ላይ ተመላክቷል። የቱቲ ከተማ በተፈጸመው ልዩ ኦፕሬሽን ያገዛዙ ጦር ምሽጉን በመነጠቁ ከተማዋን ጥሎ ለመውጣት ተገዷል ነው የተባለው። የፋኖ ኃይሎች ከተማዋን ሙሉ በሙሉ በመቆጣጠር ግዳጃቸውን በድል መወጣታቸውን አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በግንባር መረጃው ላይ አረጋግጧል። ያገዛዙ ጦር በዙ 23ና በሞርተሮች ውጊያ ቢከፍትም ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ከተማዋን ለቆ ለመውጣት ተገዷል ያለው እዙ በአውደ ውጊያው የፋኖ ኃይሎች 7 የጥምር ጦሩ አባላትን በሰብአዊ ምርኮ መያዙን ገልጿል። ከዚህ በተጨማሪም 8 ክላሽንኮቭ ጠመንጃዎች፣ 4 የወገብ ትጥቅ፣ 1 የደረት ትጥቅ፣ 6 የእጅ ቦምቦችና በርካታ ተተኳሽ ጥይቶች በፋኖ ኃይሎች እጅ ገብተዋል። ከሸዋ ወደ ወሎ ቤት አማራ ግንባር መረጃ ስንሻገር የብልጽግና ጦር የአምባሰል ተራሮችን ሙሉ ለሙሉ ለመቆጣጠር በሚል የዘመቻ ዕቅድ ትዕዛዝ ማውረዱ ተሰምቷል። አጋዙ ጦሩን ወደ አምባሰል ተራራ እያንቀሳቀሰ ያለው በሁለት አቅጣጫ ነው። አንደኛው ከደሴ ከኩታበር ከውጫሌ መርሳና ውርጌሳ አካባቢዎች ወደ አምባሰል ሲሆን ሁለተኛው ደግሞ ከደላንታ ወደ አምባሰል ተራሮች የሚንቀሳቀሰው ነው። ወደ አምባሰል ተራሮች የተሰጠው ወታደራዊ ስምሪት በጀነራል መድፎች የታጀበ መሆኑ ነው የተጠቆመው። ይህን ወታደራዊ ስምሪት ተከትሎ ከጀነራል መድፎች በተጨማሪ የድሮን አሰሳ ዙ 23 ሞርተሮችና ቁጥሩ ከፍ ያለ ዲሽቃ እየተጓጓዘ መሆኑን ምንጮች ለጣና አረጋግጠዋል። አድማጭ ተመልካቾቻችን ከዚህ በመቀጠል በወሎ ቤት አማራና በሌሎች ቀጠናዎች ያሉ አፍላ የውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ዕለቱ የግንባር ዘገባ ስናመራ በወሎና ሸዋ አውደ ውጊያዎች ላይ ያተኮረ ይሆናል። አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 31ኛ ክፍለ ጦር በከተማ ውስጥ ኦፕሬሽን ጀብዱ ተፈጽሟል። ሰኔ 4 2018 ዓ.ም በቀትር በጠራራው የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ አሰፌ በፀሐይ መውጫ ከተማ ሰርጎ በመግባት ያገዛዙን የመከላከያ ሰራዊት አመራርን ሲገድል አንድ ሻምበል መሪ ማርኳል።
በዚህም የከተማ ውስጥ ኦፕሬሽን 2 ጥቁር ክላሽንኮቭ፣ 1 የጦር ሜዳ ሬዲዮ፣ 1 መጣበቂያ ሬዲዮ ባትሪና 1 የመከላከያ አባል መማረኩን ተገልጿል። ከአካባቢው በተጣራ መረጃ መሰረት የተወገደው የመከላከያ አመራር ከፍተኛ የማዕረግተኛ መሆኑ የተረጋገጠ ሲሆን በቀሪ አገዛዙ የጦር አመራሮች ላይ ከፍተኛ ፍርሃትና ስጋት ተፈጥሯል። ከአጋሮቻቸው ጋር ሳይቀር ጥል እየፈጠሩ መሆኑም ታውቋል። ከዚሁ ጋር በተያያዘ አመራራቸው የተገደለባቸው የመከላከያ ሰራዊት ከፍተኛ ተቃውሞ በማንሳት ከአማራ ክልል አስወጡን፣ ከህዝብ ጋር አጋጥማችሁ ህዝብ እንዲጨርሰን አታድርጉን፣ መቼ ነው ጠረፍ ሂደን ለሀገራችን የምንሞተው? ለፖለቲካ መሞትም ሆነ መቁሰል 5 ዓመት ውስጥ ሰልችቶናል በማለት ከፍተኛ ተቃውሞ መፍረጣቸው ታውቋል ሲል አፋብን ወሎ ቤት አማራ ሚኒሊክ ዕዝ የ106ኛ ኮር ህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጸዋል። በሸዋ ቀጠና የነበልባል ክፍለ ጦር የፋኖ ቃኞች በአገዛዙ ኃይል ላይ የደፈጣ ጥቃት ማድረሳቸው ሲገለጽ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ቃኞች በብልጽግና ጥምር ጦር ላይ መብረቃዊ የደፈጣ ጥቃት አድርጋለች። ከሰም 2ኛ ኮር ነበልባል ክፍለ ጦር በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ከአረርቲ ከተማ ውስጥ ወጥቶ የደፈጣ ጥቃት ለማድረስ ሲንቀሳቀስ በነበረ የብልጽግና ጥምር ጦር ላይ መብረቃዊ ጥቃት ተሰንዝሯል። በዚህም የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቃ ፋኖች ያገዛዙን ኃይል እንቅስቃሴ አስቀድመው በመረጃ መረብ በጸረ መረጃ በመጥለፍ ቀድመው ቦታ ይዘው በመጠበቅ ለደፈጣ እስኪተለተል በመጣው የሚኒሻ ኃይል ላይ ጥቃት አድርሰውበታል። ከነበልባል ክፍለ ጦር በሆነችው ከነብሮ ሻለቃ ሸማቂ ፋኖች በተገኘው መረጃ መሰረት በደረሰ በትጥና ደፈጣ ጥቃት ስማቸው ያልተጣራ 2 የሚኒሻ አባላት ወዲያውኑ የተገደሉ ሲሆን በሌሎች ላይ ደግሞ በቁጥር በውል ያልታወቁ ከባድና ቀላል የአካል ጉዳት ደርሷል ብለዋል። የነበልባል ክፍለ ጦር ቃኝና መሐንዲስ ፋኖ ሸማቂዎች ጣለባቸውን ወታደራዊ ግዳጅ በስኬት አጠናቀው ያለምንም የሰውና የንብረት ጉዳት ወደ ቀጠናቸው በሰላም ተመልሰዋል። ይህ በእንዲህ እንዳለ በየቦታው እየፈረሰ የሚገኘው የብልጽግና ጥምር ኃይል ወደ ፋኖ መቀላቀሉን ቀጥሎበታል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር እቴጌ ጣይቱ ክፍለ ጦር በዛሬው ዕለትም እንደ ልማዷ የእቴጌ ጣይቱን ጸጋ የተላበሰችው ክፍለ ጦር ያገዛዙን ኃይል እየፈረካከሰች የብልጽግናን ጦር ያለ አፈሙዝ ገዝግዛ እየጨረሰች ትገኛለች ተብሏል። በዚህም አንድ አድማ ብትን አባል የሆነው ስመኘው ማናለ የተባለ ያልዩ አምባ ከ29ኛ ሻለቃ 1 የክላሽንኮቭ መሳሪያ ከ120 ተተኳሽ ጋር በመያዝ በትናንትናው ዕለት እቴጌ ጣይቱ ክፍለ ጦርን በሰላም እንዲቀላቀል አድርጋለች ሲል የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዘግቧል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። ጀነራሉ በራያ ግንባር ለታጣቂ ኃይሉ የውጊያ ዝግጁነት መመሪያ መስጠታቸው ተሰማም። ለ2 ቀናት በቆየው ግምገማ አዲስ ወታደራዊ ስምሪቶች መሰጠታቸው ተጠቁሟል። የህወሓቱ ጀነራልና በድርጅቱ አጠራሪ የደቡብ ግንባር ዋና አዛዥ የሆኑት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ በራያ ቀጠና ተገኝተው ታጣቂ ኃይሉንም ለውጊያ ዝግጁ እንዲሆን ማዛቸው ተሰምቷል። በራያ በኮረም በዋግ ህምራ አበርገሌና ጻግብጅ እንዲሁም በተለያዩ አካባቢዎች አነስተኛ ግዳጆችም ከፍተኛ ወታደራዊ ስምሪት የከበባ መሳሪያ እንቅስቃሴዎች ሲካሄዱ መሰንበቱን በተከታታይ ወታደራዊ መረጃዎቻችን ማድረሳችን ይታወሳል። በቀደሙት ወታደራዊ መረጃዎች ላይ እንደታየው በዚህ ቀጠና ከፍተኛ የሚባል ወታደራዊ ውጥረትና ወታደራዊ ስምሪት እየተሰጠ ይገኛል። በተለይ ህወሓት ይህንን ቀጠና እንደ ዋነኛ ግንባር ይዞ መንቀሳቀሱን ተከትሎ የግንባሩ ዋና አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስም በራያ አላማጣ ከተማ የ2 ቀናት ወታደራዊ ግምገማ ማድረጋቸው ታውቋል። የጣና ወታደራዊ ምንጮች እንደጠቆሙት ጀነራሉ ከመቀሌ ወደ ራያ አላማጣ የተጓዙት ለከፍተኛ ወታደራዊ ተልዕኮ ነው። የህወሓቱ ጀነራል አላማጣ በነበራቸው የ2 ቀናት ቆይታ የታጣቂ ኃይሉን የአርሚ የኮርና የክፍለ ጦር አዛዦችን በማግኘት ወታደራዊ ስምሪት መስጠታቸው ተገልጿል። የህወሓት ታጣቂ ኃይል ከአነስተኛ ግዳጆች ከፍ ያለ ተልዕኮ እንደሚኖራቸውና የውጊያ ዝግጁነታቸውን እንዲያረጋግጡ ለወታደራዊ አመራሮች መመሪያ እንደተሰጠ የጠቆሙት ምንጮችም ታጣቂ ኃይሉ አበርገሌና ጻግብጂ የተሰኙ የአማራ ክልል ወረዳዎችን አነስተኛ በተባለ ግዳጅ መቆጣጠሩን በቀጣይ ደግሞ ከዚህ ከፍ ያለ ግዳጅ እንደሚኖር ምክክር መደረጉን ጠቁመዋል። በተመሳሳይ መረጃ ሰኔ 4 ቀን 2018 ዓ.ም የአርሚ 24 አመራሮችና ጀነራል ዮሐንስ ስብሰባ በተቀመጡበት ወቅት በድንገተኛ የድሮን ቅኝት ምክንያት ስብሰባው አቋርጦ እንደነበር ተጠቁሟል። በራያ አላማጣ ከተማ ተከታታይ የድሮን ቅኝቶች እየተካሄዱ መሆናቸውን የጠቆሙት ምንጮች የህወሓቱ ጀነራል የስብሰባ ቦታ ቀይረው ለወታደራዊ አመራሮቹ ስምሪት መስጠታቸውን ገልጸዋል። ጀነራል ዮሐንስ ወልደ ጊዮርጊስ በራያ አላማጣ ከተማ ወርቅነሽ ሆቴል ተብሎ የሚጠራው ሆቴል ከአርሚ 24 አዛዦች ጋር በተሰበሰቡበት ወቅት ድሮኑ መምጣቱን ተከትሎ ስብሰባው ተበትኖ ወደ ሌላ ቦታ ተቀይሯል ነው ያሉት የጣና ወታደራዊ ምንጮች። ስብሰባው የውጊያ ዝግጁነቱን ማረጋገጥ ለዘመቻ የጦር መሳሪያ የሎጂስቲክስ ክፍፍሎችን በተመለከተ እንደሆነ ወታደራዊ ምንጮቹ አክለው ጠቁመዋል። ይህ በእንዲህ እንዳለ በራያ አላማጣ ወደ ዞብል አቅጣጫዎች፣ ወደ ራያ ቆቦ አማያ፣ ወደ ጎላንጆ፣ ወደ ኮረም አቅጣጫዎች ትላንት ሰኔ 5 ቀን አመሻሹን በከባድ መሳሪያዎች የታጀበ ወታደራዊ ስምሪት መሰጠቱ ታውቋል። ከዚህ ጋር በተያያዘ በዚህ ቀጠና ያለው ወታደራዊ ስምሪት እና ወታደራዊ ግዳጅ የዋግ የራያ ግንባሮች ወታደራዊ ስምሪቶችን ተግባራዊ እንዲደረጉ መደረጉ በቀጣይ ውጊያ ሊከፈት እንደሚችል ተገማች ሆኗል። አርሚ 26 የተሰኘው
የታጣቂ ቡድኑ ክፍል ከአገው ሸንጎ ታጣቂዎች ጋር በትግራይ ሳምሪ፣ በአማራ በበርገሌ ዋግ እስከ ሐሙሲት ተዋጊ ያለውን መስመር በፍጥነት እንዲዘጉ ዝግጁ መሆናቸው ተጠቁሟል። አርሚ 31 ከፊል ኃይሉ ከአገው ሸንጎ ጋር ነቅሰንግና ጻታ ጻግብጂ ሰቆጣ መስመርን እንዲቆጣጠሩ ዝግጁ መሆናቸው በወታደራዊ መረጃው ላይ ተመላክቷል። የአርሚ 31 ግማሽ ኃይል ከኮረም ወደ ዛታ ሐሙሲት ዘንቀድ ተብሎ ወደሚጠራው አካባቢ ስምሪት እንዲያደርጉ ትዕዛዝ የተሰጠ ሲሆን የአርሚ 24 አውሮራ ክፍለ ጦርና የአርሚ 31 የተወሰኑ ኃይሎች ዱጊያት መረዋ ተብሎ ወደሚጠራውና ወደ ሰሜን ወሎ ደጋማ አካባቢዎች ወደ ላሊበላና ጋሸና የሚያስወጡ መስመሮች በተጠንቀቅ እንዲከታተሉ መመሪያ እንደተሰጠ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። አርሚ 33 በዋናው መስመር የወልዲያ ቆቦ ዋጃ ጥሙጋ መስመሮችን እንዲይዝ ዝግጁ የሆነ ሲሆን አርሚ 43 እንዲሁ በጨርጨር ዞብል መስመሮችን ወደ አፋር እንዲቆጣጠር ለውጊያ ዝግጁ መሆኑ ተጠቁሟል። በራያና አካባቢው ያለ የአሁናዊ ወታደራዊ እንቅስቃሴዎች በማይጨው በጨርጨር እንዲሁም በራያ ላማጣ፣ ጣፍየ፣ ዋጃ፣ ሰሌን ውሃ፣ ጥሙጋ፣ ኮረምና ራያ ዘቦ በተለይም ኮኮፍቶና ቢሶበር ባላማጣ በማይ ገደብ ግራ ካሱ ወንዝ ከፍተኛ የታጣቂ ክምችትና ሰፈራ እንደሚገኝ በወታደራዊ መረጃው ላይ ተመላክቷል። በሐሸንጌ ኮረም ዙሪያ ከባድ መሳሪያ በጻዳ ሜዳ ዙ 23 እንዲሁም በቃረሶሌ ጣፎ፣ ኩብዲርባ፣ ትግሬ መንደር፣ ጥሙጋና ዋጃ አካባቢዎች ደግሞ መድፎችና ሞርተሮች ለውጊያ ዝግጁ መሆናቸውን ወታደራዊ ምንጮች ገልጸዋል። ምናልባትም የሚሉት ወታደራዊ ምንጮች የሙሉ ግንባር ውጊያ በማንኛውም ሰዓትና ሁኔታ ሊነሳ ይችላል ሲሉ አሁናዊ ሁኔታውን ያስረዳሉ። የአስመራው መንግስት ለአብይ አህመድ ከፍተኛ ባለስልጣናት ጽሑፍ ፈጣን ምላሽ ሰጠ። በሌላ በኩል የኦህዴድ ገዢዎች በህወሓት ጉዳይ ለሁለት መከፈላቸው ተሰምቷል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ በጋራ ባወጡት ጽሑፍ ድንበር ተሻጋሪ የጦርነት ቅስቀሳ ያለው የክስ ይዘት ማቅረባቸው አስመራን ያስቆጣ ድርጊት ሆኗል። ይህንን ተከትሎ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል በጉዳዩ ጠንካራ ምላሽ ሰጥተዋል። ሁለቱ የብልጽግና ከፍተኛ ኃላፊዎች ኢትዮጵያ ዳግም ወደ ሌላ ጦርነት ተጎትታ መግባት የለባትም በሚል የጋራ ጽሑፋቸው ላይ ኤርትራንና መሪዋ ኢሳያስ አፈወርቄን በመጥቀስ ድንበር ተሻጋሪ የጦርነት ቅስቀሳ የክስ ይዘት ማቅረባቸው ይታወሳል። ይህን ተከትሎ የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል በሰጡት ምላሽ ከ3 ዓመት በፊት የተካሄደው የህወሓትና የብልጽግና ድርድር ኤርትራን በጋራ እስከ መውጋት የደረሰ መሆኑን አስታውሰዋል። ድርድሩ በጦርነት መሃል ይካሄድ እንደነበር ያስታወሱት የማነ ከደቡብ አፍሪካው ድርድር ቀድሞ በአሜሪካና የአውሮፓ ህብረት አመቻችነት ጅቡቲና ሲሸልስ ላይ በሚስጥር ተገናኝተው የተወያዩበትን አጀንዳ እናውቃለን ብለዋል። ማስታወቂያ ሚኒስተሩ አክለውም የደቡብ አፍሪካውን ድርድር የመጀመሪያውና በመፋጠጥ ላይ የነበረ ተደርጎ እንደተወሰደ አድርጋችሁ አታቅርቡ ካሉ በኋላ ኤርትራ በጦርነቱ ተሳትፋ በድርድሩ እንዴት እንደተገለለችም ገልጸዋል። በየማን አገላለጽ ኤርትራ በጦርነቱ የተሳተፈችው በሁለት ምክንያት ነው። አንደኛው ምክንያት ጦርነቱ በኤርትራ ላይ ጭምር ያነጣጠረ ሲሆን፣ ሁለተኛው ምክንያት ደግሞ በፌዴራል መንግስቱ በተደረገ ጥሪ ነው ብለዋል። በጦርነቱ ማብቂያ ላይ ጠቅላይ ሚኒስተሩን ጨምሮ ሌሎች በተዋረድ ያሉ የብልጽግና አመራሮች ሳይቀሩ ለኤርትራ ምስጋና ማቅረባቸውንም የማን አስታውሰዋል። ከሰሞኑ ጌታቸው ረዳና ሬድዋን የፕሪቶሪያው ስምምነት በመፈረሙ ከሀገር ውስጥ የፋኖ ኃይሎች ከውጭ ደግሞ የኤርትራ መንግስት ደስተኛ እንዳልነበር በገለጹበት አውድ ላይ ቃል በቃል ምላሽ የሰጡት የማነ የፕሪቶሪያው ስምምነት ማለት ሲጀመር በኢትዮጵያ ባሉ ተፋላሚ ኃይሎች መካከል የተደረሰና የተፈረመ የሰላም ስምምነት ነው። ይህም በመሆኑ ስምምነቱ የሚመለከተው ኢትዮጵያንና ኢትዮጵያን ብቻ ነው ብለዋል። የአስመራው መንግስት ቃል አቀባይ ጽሑፋቸውን ሲቀጥሉ እንዲህ ይላሉ። ኤርትራ የፕሪቶሪያ ስምምነት ሊመለከታት የሚችለው ከቀጠናዊ ሰላምና መረጋጋት አንጻር ብቻ ነው። ከዚህ አንጻር የኢትዮጵያን ተፋላሚ ኃይሎችን ብቻ በሚመለከተው የፕሪቶሪያው ስምምነት ላይ ኤርትራ ዘሎ የመግባት ፍላጎቱ የላትም ሲሉ በአብይ አህመድ ከፍተኛ ባለስልጣናት የቀረበውን ክስ ውድቅ አድርገውታል። ይህ በእንዲህ እንዳለ የኦህዴድ ብልጽግና ከፍተኛ ባለስልጣናት በህወሓት ጉዳይ ለሁለት መከፈላቸውን የሚጠቁም መረጃ ወጥቷል። በመረጃው መሰረት አንደኛው የኦህዴድ ብልጽግና አማካሪ ቡድን አባዱላን ጨምሮ በእነ አምባሳደር ግርማ ብሩ የሚመራው የቀድሞው የኦህዴድ ባለስልጣናት ከህወሓት ጋር መደራደር እንደሚፈልግ ተጠቁሟል። ይህ ቡድን የህወሓትን ህጋዊ እውቅና በመመለስ የህወሓትን ህጋዊነት ማስጠበቅና ህወሓት ለኦህዴድ ብልጽግና የሀገር መሪነት እውቅና ሰጥቶ በፌዴሬሽኑ ስር እንዲቀጥል ይፈልጋል ነው የተባለው። ይህን ምክክር ይዞ የቀረበው የነ አባዱላና ግርማ ብሩ ቡድን የኦህዴድ ብልጽግና የስልጣን ህልውና የገጠመው አደጋ መቀልበስ የሚችለው በዚህ መንገድ ነው የሚል አቋም ይዞ ለብልጽግናው አለቃ መምከሩን የቤተ መንግስቱ ምንጮች ጠቁመዋል። ሁለተኛው የዚህ ቡድን ተቃራኒ የሆነው ኃይል ደግሞ በእነ ሽመልስ አብዲሳ የሚመራው አዲሱ የኦህዴድ ትውልድ ኃይል ሲሆን ይህ ኃይል ህወሓትን ሙሉ ለሙሉ ማጥፋት ላይ ትኩረት ማድረጉ ታውቋል። ህወሓትን ለማጥፋት ወታደራዊ አቅም አለን የሚል ግምገማ
ግምገማ ያለው የነሽመልስ ቡድን ህወሓትን በማጥፋት ሌላ የሚታዘዝ ኃይል በትግራይ ለመፍጠር የሚሞክር ነው ተብሏል። የነጌታቸው ረዳ ጻድቃን ገብረተንሳይ ቡድን ታክቲካል አጋር እንደሆነ የሚያምነው ይህ ቡድን ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው ታጣቂ ቡድን በሰው ኃይልና በሎጂስቲክስ አንጻራዊ የውጊያ አቅም እንዲገነባለት ፍላጎት እንዳለውም በመረጃው ላይ ተመላክቷል። በጉዳዩ ላይ የብልጽግናው አለቃ አብይ አህመድ ይፋዊ ምላሽ ባይታወቅም የጠቅላይ ሚኒስትሩ አቋም ወንበራቸውን ከማይጋፋ ለእርሳቸው አገልጋይ መሆን ከሚችል የትኛውም ኃይል ጋር አብሮ መስራት እንደሆነ ግን የቀደመ የአመራር ልምዳቸው ያሳያል። የብልጽግና የጨረባ ምርጫ በኢትዮጵያ ከፍተኛ የግጭት ሪከርድ የተመዘገበበት መሆኑ በዓለም አቀፍ ተቋም ተጋለጠ። በድምጽ መስጫው ዕለት ብቻ በአማራ ክልል የፋኖ ኃይሎችና ያገዛዙ ጦር በ90 ግንባሮች ከባድ ውጊያ ሲያካሂዱ በኦሮሚያ ክልል ደግሞ በ8 ግንባሮች ውጊያ መካሄዱ በግጭት ጥናቱ ተቋሙ ተመዝግቧል። ኢትዮጵያ በቀን በሳምንት በወርና በዓመት የምታስተናግዳቸው በርካታ ግጭቶች በቁጥርና በካርታ በዓለም አቀፍ ተቋማት ደረጃ በመገለጽ ላይ ናቸው። ከአልጀዚራ የቅርብ ጊዜው የካርታ ዘገባ በመቀጠል በዓለም አቀፍ ደረጃ የግጭቶችን ሁኔታዎችና አዝማሚያዎችን ብሎም ክስተቶችን እየመዘገበ ይፋ በማድረግ የሚታወቀው አክሌድ የተሰኘው ተቋም የግንቦት ወር ግጭቶችን በተለይም የግንቦት 24 ግጭቶችን የሚተነትን ጥናታዊ ሪፖርት ለዓለም አቀፉ ማህበረሰብ ይፋ አድርጓል። ተቋሙ በዚህ ሪፖርቱ የፋኖ ኃይሎች በአማራ ክልል የብልጽግናን የምርጫ ድግስ ማክሸፋቸውን አረጋግጧል። ባለፈው ግንቦት 24 ቀን በተካሄደው የብልጽግና የምርጫ ድግስ ዕለት በፋኖ ኃይሎችና በአገዛዙ ጦር መካከል ከ90 በላይ የውጊያ ግንባሮች ማካሄዳቸውን ተቋሙ በግጭት ምዝገባ ጥናቱ ላይ አመላክቷል። የግጭቶችን ሁኔታዎችና አዝማሚያዎችን ብሎም ክስተቶችን እየመዘገበ ይፋ በማድረግ የሚታወቀው አክሌድ የተባለው ዓለም አቀፍ ተቋም በአማራ ክልል በግንቦት ወር ከወትሮ በተለየ ከባድ ውጊያ መካሄዱን ገልጿል። እንደ ተቋሙ የመረጃ ትንተና በግንቦት ወር የተካሄዱ ውጊያዎች ከባድ የሆኑት የፋኖ ኃይሎች የብልጽግናን ምርጫ ለማክሸፍ አገዛዙ ደግሞ ምርጫውን በወታደራዊ እጀባ አካሄዳለሁ በሚል ነው። ተቋሙ በጥናታዊ ሪፖርቱ እንዳመላክተው የፋኖ ኃይሎች መንገዶችን በመዝጋት ጭምር በ90 ግንባሮች ውጊያ በመክፈት በበርካታ አካባቢዎች ምርጫውን ማስተጓጉላቸውን ገልጿል። በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ የተካሄደው በተለይም በድምጽ መስጫው ዕለት መሆኑ የገለጸው አክሌድ በዕለቱ 90 ግንባሮች መከፈታቸውን በሰሞነኛ ኢትዮጵያን የተመለከተ የግጭት ሪፖርቱ ላይ ሲያረጋግጥ ከአማራ ክልል በተጨማሪ ኦሮሚያም የግጭት ማዕከል እንደነበር አመላክቷል። ከአማራ በተጨማሪ በኦሮሚያም ተመሳሳይ ውጊያዎች እንደነበሩ ያመላከተው አክሌድ በምርጫው ሰሞን በአማራ ከተካሄደው ውጊያ ጋር ሲነጻጸር በቁጥር አነስተኛ ነው ብሏል። ተቋሙ በኦሮሚያ ክልል በምርጫው ሰሞን ተከሰቱ ያላቸው የግጭቶች ቁጥር 8 ሲሆኑ እነሱም በወለጋ ዞኖችና በአርሲ የተከሰቱ ናቸው። በምስራቅ አርሲ ዞን አሶኮ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የተፈጸመውን የጅምላ ግድያ አክሌድ በግጭት ሪከርዱ በጉልህ አካቶታል። የሱዳን ወታደራዊ መንግስት የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይል የሚገለገልባቸው የጦር መኪናዎች ኢትዮጵያ ውስጥ ሞዲፊኬሽን እንደሚሰራላቸው በመግለጽ አዲስ ክስ አሰምቷል። መለስተኛ የጭነት ተሽከርካሪዎች በአሶሳ የመከላከያ ካምፕ ወደ ወታደራዊ ተሽከርካሪነት እየተቀየሩ ነው የሚል ጠንካራ ክስ በብልጽግና ላይ አሰምቷል። የሱዳን ወታደራዊ መንግስት ብልጽግና ለፈጥኖ ደራሽ ኃይል የጦር ድጋፍ በማድረግ በኢትዮጵያ የጦር ማሰልጠኛ ካምፕ በመክፈት ከኢትዮጵያ የሚሰነዘሩ ድሮኖች ካርቱም ድረስ ዘልቀው ጥቃት ማድረሳቸውን ከማሳወቅ ባለፈ ሌላ አነጋጋሪ ክስ ሰንዝሯል። በጉዳዩ ላይ ሱዳን ትሪቡን የዩኤል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ መረጃን ዋቢ አድርጎ ባወጣው አዲስ ዘገባ መሰረት የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይሎች የሚገለገሉባቸው የጦር መኪኖች ኢትዮጵያ ውስጥ ሞዲፊኬሽን እንደሚሰራላቸው ገልጿል። ዩኒቨርሲቲው ከሳተላይት አገኘሁት ባለው መረጃና ክትትል ለንግድ አገልግሎት ይውሉ የነበሩ መለስተኛ የጭነት ተሽከርካሪዎች በኢትዮጵያ አሶሳ ከተማ ውስጥ በሚገኝ የመከላከያ ካምፕ ውስጥ ወደ ወታደራዊ ተሽከርካሪነት እየተቀየሩ መሆናቸውን አመላክቷል። የሱዳን ወታደራዊ መንግስት በአዲሱ ክሱ መኪኖቹ የቀለም ለውጥ ተደርጎላቸው ከቀላል እስከ ከባድ መሳሪያዎች እየተገጠሙላቸው ለፈጥኖ ደራሽ ኃይሎች አገልግሎት ይውላሉ ነው ያለው። ዩኒቨርሲቲው በሀገሪቱ ባሉ ሌሎች የኢትዮጵያ መከላከያ ካምፖች ላይ መሰል የተሽከርካሪዎች ሞዲፊኬሽን እንቅስቃሴ ለመኖሩ በሳተላይት ክትትል ቢያደርግም ክንውኑ ያለው በአሶሳ ውስጥ ብቻ መሆኑን አረጋግጧል። ከሰሞኑ የወጣው አዲስ ምርመራ ከማርች 29 እስከ ሜይ 21 የተነሱ የሳተላይት ምስሎችን እንደማሳያ በማቅረብ በአሶሳ የመከላከያ የጥናት ማዕከል ውስጥ ወደ ወታደራዊ አገልግሎት የሚቀየሩ መኪኖች በሱዳን ጦርነት ፈጥኖ ደራሽ ኃይሎች ሲጠቀሙባቸው መታየቱን በማስረጃነት ጠቅሷል። በተለምዶ ቶዮታ የሚባሉ ነጭ ወይም የናፍጣ ቀለም የነበራቸው ፒክአፕ ተሽከርካሪዎች ወደ ካምፑ ውስጥ ከገቡ በኋላ የሱዳን ፈጥኖ ደራሽ መለያ የሆነው ጠቆር ያለ ዥንጉርጉር ወታደራዊ ቀለም ተቀብተው ታይተዋል። ቀለማቸው የተቀየረ መኪኖችን በብሉ ናይል ግዛት ባሉ የጦር ግንባሮች ላይ የሱዳኑ ፈጥኖ ደራሽ ኃይል የዳገሎ ጦር ተጠቅሞባቸዋል። ዩኒቨርሲቲው መነሻቸው የንግድ አገልግሎት የሆኑ ፒክአፕ ተሽከርካሪዎች የአሶሳ ከተማን አቋርጠው ወደ ካምፑ መግባታቸውን በሳተላይት
መረጃ አረጋግጫለሁ ብሏል። ካምፑንና የተሽከርካሪዎቹ ቅየራ የሚደረግበትን ስፍራ ያመላክተው መረጃው በኋላ ላይ ከሳተላይት እይታ ለመሸሽ የቦታ ለውጥ መደረጉን ገልጿል። በተለያዩ ቀናትና ወራት በሳተላይት በተነሱ ምስሎች በካምፕ ውስጥ 10፣ 13 እንዲሁም ከ25 በላይ ተመሳሳይ ተሽከርካሪዎች ቆመው ታይተዋል። በድምሩ ቀለማቸው ተቀይሮ ለወታደራዊ አገልግሎት እንዲሆኑ የተዘጋጁ 7 ተሽከርካሪዎችን መቁጠሩን የዩኒቨርሲቲው መረጃ እንዳሰፈረ ሱዳን ትሪቢዩን ገልጿል። ከዚህ ቀደም ይህ የትምህርት ተቋም በሌላው የምዕራብ ኢትዮጵያ ክፍል ወደ ሱዳን ድንበር ቀርቦ የጦር ማሰልጠኛ ካምፕ መገንባቱን ካምፑ የድሮን ማረፊያና ማዝዣዎች ጭምር እንዳለው ከሳተላይት መረጃ አገኘው ማለቱ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር